ለክርስቶስ ተሰቃየሁ። ደራሲውና ባለታሪኩ ሪቻርድ ኦምብራንድ፣ ተርጓሚ ተስፋዬ መስፍን፣ ተራኪ ዳዊት ወርቁ። ካለማመን ወደ ማመን። የተወለድኩት ሃይማኖትን ከሚቃወሙ ቤተሰቦች ነበር። ስለዚህም አንዳችም ስለ ሃይማኖት ወይንም ስለ ሃይማኖታዊ ስርዓት የማውቀው አልነበረኝም። እንዲያውም በ14 ዓመቴ እግዚአብሔር የለም የምል ኤቲስት ነበርኩ። ገና የልጅነት ጊዜን ሳልጨርስ እናት አባቴ በሞት ስለተለዩኝ ራሴን ለመርዳት መጣጣር አስፈለገኝ። ማንኛውም የሞት ልጅ እንደሚሆነው ሁሉ ብዙ ተቸገርኩ። በአንደኛው የዓለም ጦርነት ምንም እንኳን ልጅ በሆንም ጦርነቱ ያመጣውን ጠንቅ መካፈል ግዴታ ሆነብኝ። ዛሬ የኮሚኒስት ደጋፊ ወጣቶች እንደሆኑት ሁሉ እግዚአብሔር ወይንም መንፈሳዊ ዓለም እንደሌለ ይመስለኝ ነበርኩ። እግዚአብሔር ያለመኖሩን የሚያስረዱና በእግዚአብሔር ማመን ከፍርሃት የመነጨ እንደሆነ የሚያስረዱ በተለያዩ ደራሲያን የተጻፉ አያሌ መጻሕፍትን አንብቤያለሁ። ይህም በጠቅላላው ሃይማኖታውያን ሁሉ በከንቱና በማይረባ ተረት በመሙላት አእምሮን የፍርሃት ተገዢ ያደርጉታል የሚል አስተሳሰብን ስለፈጠረብኝ በሃይማኖትና በሃይማኖታውያን ላይ ያለኝን ጥላቻ አበረታሁ። በኋላ ግን እያደር እንደተረዳሁት እኔ ራሴ እግዚአብሔር እንዳለና በእርሱ እንደተመረጡት እንደሱ ልጆች የምሆንበት ሐሳብ በጭላንጭል ታየኝ። እንዴትና በምን እንደሆነ ግን አላወኩም። አስቀድሞ እንዳልኩ እግዚአብሔር የለም ባይ ነበርኩ። ሃይማኖታውያንንም በጣም እቃወማለሁ። ቢሆንም የማልረዳው ኃይል ወደ ቤተ ክርስቲያን እንድገባ ይገፋፋኝ ነበር። እንኳን ውስጡ ገብቼ እንደ መሃይማን ከምገምታቸው አማንያን ጋር መደባለቅ ቀርቶ በበሩ ማለፍን እንኳ አያስወድደኝም። ቤተ ክርስቲያን ውስጥ ምን እንደሚደረግ አላውቅም። ስብከቶችን ግን ሰምቻለሁ። ቢሆንም የሰማኋቸው ስብከቶች ለእኔ ፍጹም ተረት ነበሩ። እግዚአብሔር እንደሌለ እርግጠኛ የሆንኩ ከሚመስለኝ የተነሳ ለእግዚአብሔር መታዘዝ ይገባሃል የሚለውን ሐሳብ አላገጥኩበት። ቢሆንም በውስጤ የማያቋርጥ ጭንቀት ነበረብኝ። ነፍሴ የምትታመንበትን አፍቃሪ ወዳጅ ለማግኘት በውስጤ ትቃትት ነበር። አንድ ሩህሩህ የሆነ ወዳጅ በዚህ ሰፊ ዓለም እምብርት ውስጥ እንዲኖረኝ ተመኘሁ። እግዚአብሔር የለም በሚለው ፍልስፍና አእምሮዬ ከመመረዙ የተነሳ ተጨነቅኩ። ይህም መጥፎ ሐሳብ እንዲፋቅልኝና እንደ ሌሎች በእግዚአብሔር አማኝ እንድሆን ወደድኩ። እንደተማርኩትና እንደማምንበት እግዚአብሔር የለም። ታዲያ አፍቃሪና አዛኝ የሆነ አምላክ ለእኔም የሚያስብልኝ ወዳጅ ከየት ሊመጣ ይችላል? በጣም ተጨነኩ። ከዚህ ከንቱ ትምህርትም የሚያላቅቀኝ ኃይል ፈለግኩ። አንድ ቀን ስፈራ ስጀር ወደ አንዲት ካቶሊካዊት ቤተ ክርስቲያን ገባሁ። በዚያ ሰዎች በማርያም ሐውልት ስር ተንበርክከው ኦ ቅድስት ድንግል እመቤታችን ሆይ ከልጅሽ ጸጋን ለምኝልን በማለት በህብረት ይጸልዩ ነበር። ምናልባት አንድ ለውጥ ይሰጥ እንደሆነ በማለት ጸሎቱን በጥንቃቄ እየተከተልኩ መድገም ጀመርኩ። ቢሆንም ጸሎቴ መልስ አላገኘም። በጣም አዘንኩ። አንድ ቀን እንዲህ ብዬ ጸለይኩ። እግዚአብሔር ሆይ አንተ እንደሌለህ እርግጠኛ እንደሆንኩ ይመስለኛል። ምናልባት ብትኖርም እንኳ ራስን መግለጽ ያንተ ፈንታ ሲሆን ማመን ደግሞ የኔ ፋንታ ይሆናል። እባክህን ጌታ ሆይ ራስን ግለጽልኝ አልኩት። እግዚአብሔር የለም የምል ከሃዲ ነበርኩ። ይህም ጭንቀቴን አበረታው እንጂ ለሚቅበዘበዘው ልቤ እረፍትን ሊሰጠው አልቻለም። እኔን በመሰለ ጭንቀት በነበርኩበት ጊዜ በሩማንያ ውስጥ በአንድ ተራራማ ቀበሌ ይኖር የነበረ አንድ አናጢና በትውልዱ አይሁዳዊ የሆነ በጣም ያረጀ ሽማግሌ እንዲህ እያለ ይጸልይ ነበር። ሁሉን ቻይ አምላክ ሆይ በምድር አገለገልኩ፣ በምድር እንዳገለገልኩ እንዲሁ ዋጋዬን በምድር ስጠኝ። ያም እንድትሰጠኝ የምፈልገው ዋጋ አንድ በክርስቶስ የማያምን አይሁዳዊ እርሱን ወደ ማመን እንዳመጣ ነው። ጌታ ሆይ ይህን ለማድረግ አይሁዳውያን ወደሚኖሩበት ለመሄድ እንደማልችል አንተ ታውቃለህ። ዓይኔ ፈዟል፣ ጉልበቴ ደንግዟል። ስለዚህ ከየትም ይሁን ከየት ከመሞቴ በፊት እዚሁ ቤቴ ወይንም መንደሬ ድረስ አንድ አይሁዳዊ ላክልኝ። በሩማንያ ውስጥ 12,000 መንደሮች ነበሩ። ታዲያ አንድ ቀን ያለ ምክንያትና ዓላማ ይህ አይሁዳዊ ወደሚኖርበት ተራራማ ቀበሌ ሄድኩ። እኔ ራሴ አይሁዳዊ ነበርኩና
ያም ሽማግሌ እኔን እንዳየ በቀጥታ የእኔ ወደ እርሱ መሄድ አይሁዳዊ ሰው ላክልኝ እያለ ጸልየው ለነበረው ጸሎት መልስ እንደሆነ በማመን ወደ ቤቱ እንድገባ ጋበዘኝ። ስለ ክርስቶስም መሰከረልኝ። ከዚያ በኋላ ወደ ቤቴ ለመሄድ ስነሳ አንድ ያረጀ መጽሐፍ ቅዱስ አውጥቶ ሰጠኝ። እርግጥ መጽሐፍ ቅዱስን ከዚያ በፊት አንብቤ ነበር። ይህ ሽማግሌ የሰጠኝ መጽሐፍ ቅዱስ ግን የሰውን የልብ ደንዳናነት የሚወጋበት፣ ስለ ኃጢአት የሚወቅስበት ልዩ ኃይል ነበረው። እያንዳንዱ ቀለም በነፍሳት ፍቅርና በጸሎታችን ኃይል መንፈስን የሚያነቃቃ እሳት ነበረበት። በዚያን መጽሐፍ የተገለጸውን የዓለም አዳኝ የሆነውን የክርስቶስን ሕይወት በኃጢአት ከረከሰው ከእኔ ሕይወት ጋር ሳስተያየው በእርግጥ ክርስቶስ ከሰው የተለየ እንደሆነ ተረዳሁ። በውስጡ የተጠቀሱትን ሰዎችን ስለ ኃጢአት የሚወቅሱትን የሚያስጠነቅቁትን ባነበብኩ ጊዜ በመጽሐፉ ላይ ተደፍቼ አነባ ነበር። ፍጹምና እውነተኛ ፍቅርን በክርስቶስ ሕይወት ለመጀመሪያ ጊዜ አገኘሁ። ሕይወቴን ለጌታ ኢየሱስ ክርስቶስ አሳልፌ ሰጠሁ። እግዚአብሔር የለም በማለት ያሳልፍኳቸው እነዚያ ለማወቅ ዘመናት አስቆጩኝ። እኔ ክርስቲያን እንደሆንኩ ሚስቴም ደግሞ በእኔ ስብከት አማካኝነት ክርስቶስ እውነተኛ መሲህ እንደሆነ አመነች። ብዙ ነፍሳትንም ወደ ክርስቶስ አመጣች። ስለዚህም አዲስ የሉተራውያን ክርስቲያናዊ ጉባኤ ተመሰረተ። ይህ በሆነ ከጥቂት ዓመታት በኋላ አምባገነን የሆኑት የናዚ ተከታዮች በታላቅ ጭከና አይሁዳውያንን እንዲሁም ፕሮቴስታንቶችንና ወይንም ክርስቲያኖችን ለሐሳባቸው ተቃራኒ የሆኑትን ሁሉ ያሳድዱ፣ ያስሩ፣ ይገድሉ ጀመር። በዚህ ጊዜ ገና ወጣት ለነበረችው ቤተ ክርስቲያን መስራችና መሪዋ ነበርኩ። በምዕመናኑ ሁሉ ላይ ኃላፊነት ነበረብኝ። ምንም እንኳን ናዚስቶች እምነትን ማስፋፋታችንን ቢቃወሙም እኛ ግን በታማኝነት ነፍሳት ለክርስቶስ ውሳኔ እንዲያደርጉ እናስተምር ነበር። ትእዛዛቸው እንዳልተከበረ ባዩ ጊዜ የናዚስቶች ቁጣ በላያችን ላይ ነደደ። በታላላቅ መሪዎች ፊት ቀርበን ቅጣትና ማስጠንቀቂያ ተሰጠን። ወህኒ ገባን። ልዩ ልዩ ስቃይን ተቀበለን። ግርፋትም ተፈረደብን። እኛ ግን የአምላካችንን ሥራ በታማኝነት እንሠራ ነበር። በናዚስቶች ስለ እምነቴ ተሰቃይቻለሁ። በኮሚኒስቶችም እንደዚሁ ደርሶብኛል። ታዲያ ናዚስቶችንና ኮሚኒስቶችን ማለት በሁለቱም የደረሰብኝን ፍዳ ሳወዳድረው የእኩለ ሌሊትን ድቅድቅ ጨለማነት ሳያይ ፀሐይ ከጠለቀች በኋላ ለዓይን ያዝ የሚያደርገውን ድንግዝግዝ እንደሚያማርር ሰው እንደነበርኩ ይገባኛል። አባባሌን በይበልጥ ግልጽ ማድረግ ቢያስፈልግ በኮሚኒስቶችን እንቀበለው ያለንን ታላቅ መከራ ሳናይ ናዚስቶች ያደረሱብንን የችግር መጨረሻ አድርገን ገምተን ነበር። አሁን ግን ሁለቱንም ካየን በኋላ የኮሚኒስቶች እንደሚበስ ለመረዳት ቻለን። ስጋታችን በእምነታችን ብቻ ሳይሆን ሚስቴና እኔ አይሁዳውያን በመሆናችንም ጭምር ነበር። ልጄ ሚካይ አይሁዳዊ መሆኑ ታውቆበት ታድኖ እንዳይገደል ስሙን ቀየርንለት። ናዚስቶች ምንም እንኳ ያደረሱብን መከራ ታላቅ ቢሆንም አንድ ታላቅ ትምህርት አስተምረውን አልፈዋል። ይኸውም በሥጋ ላይ የሚደርስ ማንኛውም ጭንቀት መንፈሳችን ሁሉም በሚችል አምላክ ኃይል ከበረታ መከራንና ጭንቀትን ለመቃወም የሚያስችለውን ኃይል እንደምናገኝ ነው። ይህንንም ለመጀመሪያ የተረዳነው ያኔ ነው። አሁን የእግዚአብሔር ኃይል ስለ እምነታችን መከራን ለመቀበል እንድንችል አበረታን። ያስተማሩን ይህን ብቻ አልነበረም። ወንጌልን መስበክ ስለተከለከለ በሚስጥር የምናስፋፋበትን መንገድ ማወቅ አስፈለገን። ይህም ከነሱ ይልቅ የወንጌል ተቃዋሚዎች በሆኑት መካከል ሃይማኖትን በሚስጥር የምናስፋፋበት ጥበብ ሰጠን። አገልግሎቴ በሩሳውያን መካከል እኔ ኤቲስት ማለት አምላክ የለሽ በነበርኩ ጊዜ የነበረኝ ጭንቀት ምን ያህል ታላቅ እንደነበር ስለማውቅ ጭንቀቴን ሁሉ ያጠፋልኝን ክርስቶስን ካመንኩበት ከመጀመሪያይቱ ቀን ጀምሮ ይህን እኔ ያገኘሁትን አዳኝ እንዲያገኙ እግዚአብሔር የለም በሚል አጉል ፍልስፍና በተመረዙ በኮሚኒስቶች መካከል ለመስራት አቀድኩ።
አንድ ቀን ምኞቴ የሚፈጸምበት ቀን መጣ። ብዙ ሩሲያውያን የሆኑ የጦር እስረኞች ወደ ሩማንያ መጡ። ስለዚህ ክርስቶስን በመካከላቸው ለመስበክ መልካም አጋጣሚ ነበር። አንድ ሩሲያዊ ከሆነ ኢንጂነር ጋር ስለ ክርስቶስ ከመነጋገሬ በፊት በእግዚአብሔር ያምን እንደሆነ ጠየቅኩት። ምንም መልስ ሳይሰጠኝ ቀና ብሎ ካየኝ በኋላ እንዲህ ያለ ትእዛዝ ከአለቆች አልተቀበልኩም እንጂ በእግዚአብሔር ለማመን ደስተኛ ነበርኩ አለ። በጣም አሳዘነኝ። እንባ ከዓይኖቼ ጎረፉ። ያ ፊቴ ቆመው ትሁት ሰው አእምሮው በከንቱ ፍልስፍና ተሞልቷል። ሙሉ በሙሉ ባለቆቹ እንዲተማመን ከመደረጉ የተነሳ በራሱ አይተማመንም። ምንም መልካምና አስፈላጊ ቢሆንም አለቆቹ የሚቃወሙት ከሆነ አያደርገውም፣ አይፈልገውም። ይህ ሰው ታላቅ አምላክ የሰው ልጆች ሁሉ እንዲድኑበት ያዘጋጀውን ወደ ዘላለም ሕይወት የሚመራውን መንገድ ክርስቶስን አያውቅም። ይህም ሐዘኔን አባሳው። ኮሚኒዝም በእምነት ላይ ያመጣውን ጠንቅ ካስተዋልኩ በኋላ አገልግሎቴን በእነዚህ እግዚአብሔር የለም በሚሉ ወታደሮች መካከል ለማድረግ ወሰንኩ። አገልግሎቴንም ሕያው አምላክ ማለት የሰማይና የምድር ፈጣሪ እንዳለና ያም አምላክ ሰዎች ሁሉ እንዲድኑበት አንድ ልጁን ኢየሱስ ክርስቶስን በመስቀል እንዲሰቀል የዓለሙን ኃጢአት እንዲያስተሰርይ እንዳደረገ ማስተማር ነው። በነሐሴ 23 1949 ዓ.ም ከ1 ሚሊዮን በላይ የሚሆኑ የሩሲያ ወታደሮች ወደ ሮማንያ መጡ። ይህ ከሆነ ከጥቂት ጊዜ በኋላ ኮሚኒስቶች በሮማንያ ኃይል ማግኘት ጀመሩ። ናዚስቶችን አማረን ነበር። ያመጣውን ጠንቅ ግን ከሩሲያውያን ጋር ስናወዳደረው በጣም ቀላል ነበር። በዚህ ጊዜ 18 ሚሊዮን ሕዝብ ካለበት መንደር 10 ሚሊዮን ሕዝብ በግዴታ የኮሚኒስቶች ደጋፊ ሆነ። ቪቫስኒክ የተባለው የሶቪየት የውጭ ጉዳይ ጸሐፊ ወደ ተወደደው የሮማንያ ንጉሥ ሚካኤል ቀዳማዊ መጥቶ ኮሚኒስቶች በሀገሪቱ አስተዳደር ውስጥ እጃቸውን እንዲያገቡ ጠይቀው ይበልጡ ሕዝብ ደጋፊያቸው ስለሆነ ምንም ማድረግ አልተቻለም። ሕዝቡን በመበደልና በሌላም ልዩ ልዩ ጥበብ ኮሚኒስቶች ኃይላቸውን ያስፋፉ ነበር። ይህም ሲሆን ብሪቲሾችና አሜሪካኖች ኃይል ከሰጧቸው ወገኖች ነበሩ። ሰዎች በእግዚአብሔር ፊት የሚጠየቁት በእጃቸው ስለሰሩት ኃጢአት ብቻ ሳይሆን በእጃዙር ሌላውንም ስለሚያሰሩት ኃጢአትም ጭምር ነው። እነዚህ ክርስቲያን መንግስታት ክርስቲያን ወንድሞቻቸው ኮሚኒዝም በላያቸው ላይ ኃይል እንዲያገኝ እንደተደረገባቸው ሁሉ ዛሬ በኮሚኒዝም ተጽዕኖ ስር ላለው የሮማንያ ሕዝብ ወደ ክርስቶስና ወደ ወንጌሉን ብርሃን እንዲመጡ መርዳት ይኖርባቸዋል። የፍቅርና የማታለል ንግግር። ኮሚኒስቶች በሮማንያ ኃይል ካገኙበት ጊዜ ጀምሮ ስለ ቤተ ክርስቲያን መስፋፋትና ማደግ ዓላማ እንዳላቸው አስመስለው በማወጅ የሕዝቡን ልብ ሰረቁ። አንዳንድ ጊዜ ሰዎች ልባዊ ፍቅርንና አፋዊ ፍቅርን መለየት የማንችልበት ደረጃ አለ። ብናውቀው ኖሮ ግን ኮሚኒስቶች ሐሳባቸውን ካሟሉ በኋላ ገፍትረው ሊጥሏት የቤተ ክርስቲያን እድገት ደጋፊዎች መስለው የሰበኩንን ለመረዳት በቻልን ነበር። ለምሳሌ አንዲት ልጃገረድን የትዳር ጓደኛ እንድትሆነው የሚፈልግ ሰውና በአፍ ጥበብ አታሏት ምኞቱን ከፈጸመ በኋላ ላይኑ እንኳ የሚጠላት ጎረምሳ ሁለቱም ልጃገረዲቱን ሲቀርቧት የልባቸውን በልባቸው ይዘው በተመሳሳይ ቃል ማለት ወደድኩሽ በማለት ነው። ኮሚኒስቶችም በእርሷ ትከሻ ኃይል ካገኙ በኋላ ያላቸውን እቅድ በውስጥ ደብቀው የቤተ ክርስቲያን እድገት ደጋፊዎች እንደሆኑ በሰፊው ያወሩና ያስወሩ ጀመር። ለዚህ ነው ጌታችን የበግ አጎዛ ለምድ ለብሰው ከሚመጡት ተኩሎች ተጠበቁ ያለን። ተኩላ አጎዛ ለብሶ በግ ሊመስል ይችላል። ዳሩ የበግና የተኩላ ተፈጥሮ የተለያየ ነው። ቤተ ክርስቲያንን ሁለት ድምጾች እንወድሻለን ይሏት ነበር። አንዱ ከልብ ወዳጇ ነው፣ አንዱ ግን ፈቃዱን ከፈጸመ በኋላ ሊያጠፋት ነው። ውሸታሙን ከእውነተኛው ለመለየት ችግር ሆነባት። ምዕመናኑም ቤተ ክርስቲያንን እወድሻለሁ ያለ ሁሉ የእሷ ወዳጅ መሰላቸው። እንዲያውም በአንድ 4000 ሃይማኖት ሰዎች ባሉበት ስብሰባ ላይ በአንድ ወገን በሺህ ለሚቆጠሩ ሰዎች ወይንም ክርስቲያኖችና ለቤተ ክርስቲያን መዘጋት ምክንያት የሆነውን ደግሞም የአምላክ የለሽ እንቅስቃሴ ዘ ጎድለስ ሙቭመንት መሪ የነበረውን፣ በአንድ ወገን ግን ለቤተ ክርስቲያን ማደግ ታላቅ ምኞት እንዳለው አስመስሎ የሚሰብከውን ጆሴፍ ስታሊንን
የዛ ጉባኤ ፕሬዝዳንት እንዲሆን በታላቅ ድምፅ መረጡት። በታላቅ የንግግር ችሎታው አስተሳሰባቸውን ስለለወጠው ታላላቅ የቤተ ክርስቲያን መሪዎች ኮሚኒዝምና ክርስትና ወንድማማች እንደሆኑ ለጉባኤው በንግግራቸው መግለጽ ጀመሩ። አንዱ ከሌላው በመቀባበል ሐሳቡን አጸኑት። መጪው የአስተዳደር ዘመን የደስታ የፍስሐ ጊዜ እንደሚሆንና ቤተ ክርስቲያንም በዚያ ጊዜ ታላቅ እድገት እንደምታገኝ በውሸት ተስፋ የሰሚዎቻቸውን አእምሮ ሞሉት። እኔና ባለቤቴ በዚያ ጉባኤ ተገኝተን ነበር። ሚስቴም ወደ ጆሮዬ ጠጋ ብላ ሪቻርድ ተነሳና በክርስቶስ ፊት ላይ የሚተፉትን ምራቅ ጥረግ አለች። እኔም መለስ አደረግኩና ስሚ፣ ይህን ባደርግ አንቺ ባል አልባ ሴት እንደምትሆኝ ስለማውቅ ነው እንጂ በክርስቶስ ላይ ማላገጣቸውን ባለማወቅ መሰለሽ አልኳት። ለእውነትና በእውነት ለጌታው ክብር የማይቆምን ወንድ ባሌ ብዬ ለመጥራት አልመኝም። ደግሞም ፈሪ ባል ከሚኖረኝ የቀረው ይሻለኛል አለች። የሚስቴ ንግግር ቀድሞ ያልነበረኝን ድፍረት ሰጠኝ። በዚያ ታላቅ ጉባኤ ፊት ቆሜ እናንተ ክርስቲያኖችና የቤተ ክርስቲያን መሪዎች ጌታ ያለውን አስተውሉ። አንድ ሰው ለሁለት ጌታ ሊገዛ አይችልም። እናንተ ግን ያን እንዲያደርጉ ክርስቲያኑን ሕዝብ ትገፋፋላችሁ። ኮሚኒዝምን ታመሰግናላችሁ። ያም የምታመሰግኑት ኮሚኒዝም የብዙ ክርስቲያኖች ገዳይና የብዙ አብያተ ክርስቲያኖች መዘጋት ምክንያት እንደሆነ የዘነጋችሁ ይመስላል። ታዲያ ኮሚኒዝም የብዙ ክርስቲያን ወንድሞቻችን ገዳይ ሲሆን ሳለ እንዴት ልናመሰግነው ይገባል? ክርስቲያኖችን እንዲገድልና ቤተ ክርስቲያኖችንም እንዲያዘጋ ኃይል እንዲያገኝ እንርዳውን? አሁንም ቢሆን ስለ አምላካችንና ስለ ሃይማኖታችን ክብር ልንቆም ይገባናል። ክርስቲያን ሆይ ለጌታ ቁም የሚለውን ድፍረት ያለበትን ንግግር አሰማው። ያ ንግግር ተሰብስበንበት ከነበረው የፓርላሜንት አዳራሽ በቀጥታ ወደ የቤቱ በሬዲዮ ይተላለፍ ነበር። ብዙ ካህናት ኮሚኒዝምና ክርስትና ተስማምተው ሊኖሩ ይችላሉ የሚለውን ሐሳብ ተቀበሉት። እንዲያውም አንድ ቄስ የኮሚኒስቶች አርማ የሆነውን ማጭድና መዶሻ በካባውና በቆቡ ላይ ለጥፎ በቅስና ማዕረግ ስም ሳይሆን የኮሚኒስት መሪዎች በሚጠሩበት የማዕረግ ስም እንዲጠሩት ለፈፈ። አንድ ቀን ሮዚታ በምትባለው መንደር ያለውን የባፕቲስት ቤተክርስቲያን ስብሰባ ለመካፈል ሄጄ ነበር። ቤተክርስቲያኒቱ ላይ የመስቀል ምልክት ሳይሆን የኮሚኒስቶች አርማ የሆነው ቀይ ባንዲራ ይውለበለብ ነበር። ውስጡ የተሰበሰቡት ሰዎች የሚዘምሩት ክርስቲያናዊ መዝሙር ሳይሆን የኮሚኒስቶችን መዝሙር ነበር። የቤተ ክርስቲያኒቱን መሪ ተነስቶ ስለ ስታሊንና ሌኒን ብዙ ከተናገረ በኋላ እርግጥ ስታሊንና ሌኒን የብዙ ሰው ገዳዮች መሆናቸው የታወቀ ነው። ቢሆንም ይህን ያደረጉት ሰዎች በመልካም ሁኔታ እንዲኖሩ ለማድረግ ስለሆነ የእግዚአብሔር ትእዛዝ ከመፈጸማቸው በቀር ምንም አልበደሉም ሲል ንግግሩን ደመደመ። እንደ አንድ ታላቅ ነቢይ፣ እንደ አንድ ታላቅ የመጽሐፍ ቅዱስ መምህር አድርጎ የስታሊንን ስም ለጉባኤው አወጀ። እንደነ ፓትራሲያኑ የመሳሰሉት የቤተ ክርስቲያን መሪዎች በቅስናቸው ላይ ተደራቢ አድርገው የሚስጥር ፖሊሶች የሆኑ የሉተራዊት ቤተ ክርስቲያን መሪዎች በየቴዎሎጂው ትምህርት ቤት እግዚአብሔር ለዓለም ማለት ለሰው ልጆች ደህንነት 3 መገለጥን ሰጥቷል። ይኸውም 1 በሙሴ፣ 2 በክርስቶስ፣ 3ኛ በስታሊን፣ ይኸውም የመጨረሻው ከቀደሙት ከሁለቱ ይልቅ ታላቅ መገለጽን አግኝቷል ለራሱ የሚል ለመጽሐፍ ቅዱስ እንግዳ የሆነ ትምህርትን ማስተማር ጀመሩ። ምንም እንኳን አንዳንዶች ጊዜያዊ ጥቅምንና ማዕረግን በመሻት ከእምነታቸው ቢናወጡም ሌሎች ክርስቲያኖች ስለ እምነታቸውና ስለ ጌታቸው ክብር ቆሙ። ቀድሞ የቤተ ክርስቲያን መሪዎች፣ አሁን ግን የኮሚኒስት ደጋፊዎች የሆኑ ሰዎች እነዚህን እውነተኞች ክርስቲያኖች በመወንጀል ልዩ ልዩ ስቃይን አበዙባቸው። በሩሲያ ያሉ እውነተኞች ክርስቲያኖች ከምድር በታች ቤተ ክርስቲያን እንደሰሩ እንደሰማን እኛም በሮማንያ ያለን ክርስቲያኖች ያንን እንድናድርግ ጊዜውና ሁኔታው አስገደደን። ስለዚህ ቆራጥ የሆኑ ክርስቲያኖችን ሰብስቤ ጉዳዩን ካዋየዋቸው በኋላ የምድር በታች ቤተ ክርስቲያን መስራትን ጀመረን። በዚያን ጊዜ በህብረተሰቡ ታዋቂ የሚያደርገኝ ስራ ስለነበረኝ በድብቅ ለማድረገው የቤተ ክርስቲያን መስፋፋት ስራ እንደ መሸፈኛ ሆነልኝ። የሉተራውያን ቤተ ክርስቲያን መሪ ነበርኩ። እንዲሁም በሮማንያ የዓለም አብያተ ክርስቲያናት ህብረት ወኪል ነበርኩ። አዲሱ አገልግሎቴ 2 ክፍሎች ነበሩት። አንደኛ በሚሊዮን በሚቆጠሩ ሩሲያውያን ወታደሮች መካከል ክርስትና መስበክ፣ ሁለተኛ በኮሚኒስቶች ስር ለተያዘው የሮማንያ ህዝብ የወንጌል ነጻነት በመላ እንዲደርስ በሚስጥር ማስፋፋት ነበር።
ሩሲያውያን ለወንጌሉ ቃል የተጠሙ ናቸው። ወንጌልን በተለያዩ ቦታ ለተለያየ ሕዝብ ሰብኬዋለሁ። ዳሩ ከሁሉ እኔን የሚያስደስተኝ በሩሲያውያን መካከል ወንጌልን መስበክ ነው። ምንኛ ለወንጌሉ ቃል የተጠሙ መሰሏችሁ! በሕይወታቸው ኮሚኒዝም ሊያረካው የማይችለው ጥማት ነበራቸው። ያም ጥማት ሊረካ የሚችለው በወንጌሉ ብቻ መሆኑን የተረዱ የኮሚኒስት ወታደሮች አብዝተው የምስራቹን ሊሰሙ ይሹ ነበር። ይህ ነው በእነሱ መካከል የማደርገውን አገልግሎቴን ተወዳጅ ያደረገው። አንድ ቀን ጓደኛዬ የሆነ ኦርቶዶክሳዊ ቄስ የሩሲያ ቋንቋ ስለማያውቅ ወደ ቤቴ ስልክ ደውሎ ለአንድ የሩሲያ ወታደራዊ ኦፊሰር የሆነ ሰው ስለ ክርስቶስ እንድመሰክርለት እንደላከው ገለጸልኝ። ይህን ኦፊሰር መጀመሪያ ስለ እምነት ማንም አልነገረውም። ግን ወደዚያ ኦርቶዶክሳዊ ቄስ ቤት ሄዶ ኃጢአቱን ተናዘዘ። ብዙ ለማወቅ ብዙ ለመስማት ፈልጎ ነበር። ግን ያ ቄስ የሚያውቀው ቋንቋ ከእርሱ ጋር ስላልተግባባ የሩሲያን ቋንቋ ወደሚያውቅ ሰው እንደተላከ ከቄሱ በሰማ ጊዜ በጣም ደስ አለው። በማግስቱ ወደ ቤቴ በተነገረው ምልክት አማካይነት መጣ። ያ ሰው ስለ መጽሐፍ ቅዱስ ወይም ስለ ክርስቶስ የሚያውቀው ምንም አልነበረም። ቢሆንም እግዚአብሔርን በጣም ይወዳል። ሊያገለግለውም ፈቃደኛ ነበር። ያለምንም ገለጻ ያን ያህል ልቡ ለሃይማኖታዊ ትምህርት የተከፈተ መሆኑ አስደነቀኝ። የተራራውን ስብከትና ጌታ በምሳሌ ካስተማረበት ክፍል አስረዳሁት። ውብ የሆኑትን ጌታ ለሰው ልጆች ሁሉ የገለጸውን የመዳንን መንገድ በሰማ ጊዜ በደስታ ዘለለ። ምንኛ ደስ የሚሉ ምንኛ የማጽናናት ኃይል ያላቸው ቃላት ናቸው እያለ ይጮህ ነበር። ወንጌልን ለመስበክ የመጀመሪያ ባይሆንም ሰው የወንጌሉን የምስራች ሰምቶ በደስታ ሲፈነድቅ ለማየት ገና ጀማሪ ነበርኩ። ወዲያው የዚያን ኦፊሰር ደስታ የሚያቋርጥ መርዶ ነገርኩት። ይኸውም አንዳች መሰረት ሳልሰጠው ያ ምን አይነት አዳኝ ነው፣ ምን አይነት የፍቅር አምላክ ነው ይለው የነበረው ጌታ እንደተሰቃየ፣ መከራ እንደተቀበለ፣ እንደሞተ ከሚያስረዱት ክፍሎች አነበብኩለት። ይህን ሰው ስለ ጌታ አዳኝነት ለሰው ልጆች ስለሰጠው ተስፋ ብቻ አነበብኩለት። ስለዚህም የሰው ልጅ ይህን አዳኝ እንደሱ በደስታ የሚቀበሉት መሰለው። ከመጣበት ዋና ዋና ጉዳዮች አንዱ መከራ ለመቀበል እንዲያውም ለመሞትና በሞቱም የሰው ልጆችን ከሞት ለማዳን እንደሆነ አላወቀም። አሁን ግን በድንገት ያ እውነተኛ መምህር እንደተገደለ ስነግረው በጣም አዘነ፣ ጮሆም አለቀሰ። እስኪ አስቡት፣ ስለ ችግራችሁ ስለሚቆረቆር ከጭንቀታችሁ ሊታደጋችሁ ስለሚወድ ሰው ሰምታችሁ ያ ሰው በድንገት ሞቱን ቢያረዷችሁ ምን ይሰማችኋል? በእንባ የሚታጠበውን የዚያን ኦፊሰር ፊት አትኩሬ ስመለከት ጌታ በተሰቀለበት መስቀል እግር ስር ተደፍታ ታነባ የነበረችው የማርያም መግደላዊ ታሪክ ትዝ አለኝ። ወዲያው ለማጽናናት በመሞከር ስማ፣ የዚያን አዳኝ ታሪክ እኮ አልጨረስኩልህም። አሁን ስለ ትምህርቱ፣ ለሰው ልጆች ስለሰጠው ተስፋ፣ ስለ መከራው፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ መቀበሩ እንደነገርኩህ አውቃለሁ። አሁን የአዳኝ ምን እንደሆነ ልንገርህ። በአዎንታ ራሱን ነቀነቀ። ስለ ትንሣኤው ከሚያስረዱት ክፍሎች አነበብኩለት። በዚህ ጊዜ በመጀመሪያ ስለ አዳኝነቱና ለሰው ልጆች ስላዘጋጀ የመዳን መንገድ ስነግረው ከሆነው የበለጠ ተደሰተ፣ ዘለለ። ደስታው ምን ያህል ታላቅ እንደነበረ ልገልጽ አልችልም። እንድንጸልይ ነገርኩትና ለመጸለይ ሁለታችንም ተንበርክከን ሳለን የጸለየው የነበረው ጸሎት እግዚአብሔር ሆይ ምንኛ ታጋሽ ነህ፣ አንተ እኔን እኔም አንተን ወደ መሆን ብንቀያየር ስላደረግከው ኃጢአት ምንም ይቅር አልልህም ነበር። ዳሩ አንተ ምሕረት የበዛ መዓት የራቀ ቸር ሁሉን ቻይ አምላክ ስለሆንክ ይቅር አልከኝ። ስላደረግከውም ውለታ ታናሽ ከሚሆን ከባሪያህ ምስጋናን ተቀበል የሚል ነበር። ይህን ከተሰበረ ልብ የሚወጣውን ጸሎት ለመስማት በሰማይ ያሉ አእላፋት መላእክት ሁሉ የሚሰሩትን አቁመው ጆሮአቸውን ወደዚያች አነስተኛ ክፍል እንዳዘነበሉ መሰለኝ። ያም ሩሲያዊ ኦፊሰር ከዚያች ቀን ጀምሮ ሕይወቱ ተለውጦ በጌታ በኢየሱስም የሚያምን ክርስቲያን ሆነ። አንድ ቀን ደግሞ በአንድ ሱቅ ውስጥ ሳለው አንድ ሩሲያዊ ካፒቴን ከሚስቱ ጋር ዕቃ ለመግዛት መጥተው ሳለ ከባለ ሱቁ ጋር ለመግባባት የቋንቋ ችግር እንደነበር አወኩና እንድተረጉምላቸው ፈቃዳቸውን ከጠየቁ በኋላ በሩሲያና በሩማንያ ቋንቋ ተረጉምላቸው ጀመር።
ስለዚህም በመካከላችን ማለት በእኔና በሩሲያዊ መካከል መግባባት ተፈጠረ። በዚያው ቀን እነዚያን ባልና ሚስቶች እቤት ምሳ እንዲጋበዙ ጠየኳቸው። ፈቃደኞችም ሆኑ። ምሳ ከመብላታችን በፊት ያላችሁት ክርስቲያኖች ቤት ነውና ከመብላታችን በፊት መጸለይ ይገባናል አልኳቸው። በሩሲያ ቋንቋ ሁሉንም በመወከል ጸለይኩ። ከዚያ በኋላ በሚበሉት ምግብ ተደሳቾች አልነበሩም። ምን ማድረጌ እንደነበር ስለ እግዚአብሔር፣ ስለ ክርስቶስ፣ ስለ መጽሐፍ ቅዱስ እያከታተሉ ይጠይቁኝ ጀመር። ከአጠያየቃቸውም እንደተረዳሁት ስለ ሃይማኖት ጥቂት እንኳ እውቀት አልነበራቸው። ለእነዚህ ሰዎች ወንጌልን መስበክ ቀላል አልነበረም። 100 በጎች ስለነበሩትና ከ100ም አንዲቷ በጠፋበት 99ን ትቶ አንዲቷን ፍለጋ ስለሄደው ሰው ታሪክ ነገርኳቸው። ይህን ሲሰማ ካፒቴኑ አሃ፣ እንዴት 100 በጎች ሊኖሩት ቻለ? እየዞሩ ከሚገባው በላይ ሀብት ሲኖረው ለመንግስት ውርስ የሚያደርጉ ሰዎች እንዴት አልወሰዱበትም? ይህ ክርስቶስ የምትለው ለራሱ ብቻ ሀብትን የሚሰበሰብ ለሌሎች ጉዳት ግን የማያስብ ጨካኝ ገዢ ነዋ። ስለ ወይኑም ቦታና ስለ ሰራተኞቹ ነገርኳቸው። የወይኑ ሰራተኞች በማመጻቸው መልካም አደረጉ። ምክንያቱም ያ ወይን የግል ንብረት ሳይሆን ለመንግስት መሰጠት ነበረበት። የምናገረው ሁሉ የማይጥማቸው ነበር። የዓለም አዳኝ የሚሆን ክርስቶስ የእግዚአብሔር ልጅ ከማርያም ሥጋ ነስቶ እንደተወለደ ስነግራቸው ሁለቱ በመታየት ከት ብለው ከሳቁ በኋላ አዲስ ነገር መጣ። ለመሆኑ ይህች ማርያም የምትሏት የእግዚአብሔር ሚስት ናት አሉኝ። ከእነዚህ ሰዎች ባደረግኩት ውይይት የተረዳው ትልቁም ነገር ቢኖር ስለ ሃይማኖት ሰምተው ስለማያውቁ ሰዎች ለማስተማር በጥንቃቄና በጥበብ ደረጃ በደረጃ መናገር መልካምና ውጤት ያለው መሆኑን ነው። ለነሱ በሚስማማ ቃላት ሐሳባችንን ልንገልጽላቸው ይገባል። ለምሳሌ ወደ ሴንትራል አፍሪካ ሄደው ወንጌል የሚሰብኩ ሰባኪያን ኃጢአታቸው እንደ አለላ ብትቀላ እንደ በረዶ ትነጻለች የሚለውን የነቢዩን ኢሳይያስን ቃል ለሰሚዎቹ በሚስማማ ቃላት ለመናገር ኃጢአታችሁ እንደ አለላ ብትቀላ እንደ ኮክናት ስብ ትነጻለች ወደሚል መተርጎም አለባቸው። ምክንያቱም በሴንትራል አፍሪካ በረዶ የሚባል ነገር ፈጽሞ ባለመኖሩ ነው። እኛ በኮሚኒስት ሀገር የምንኖር ወንጌላውያን መጀመሪያ ክርስትና ከማርክሲዝም ጋር የሚስማማበትን መንገድ ከገለጽንላቸው በኋላ ቀስ በቀስ ወደ ወንጌሉ ብርሃን መምራት የሚያስችለን ጥበብ ማወቅ አለብን። ያ ካፒቴንና ሚስቱ ከብዙ ማስረጃና ክርክር በኋላ በክርስቶስ አመኑ። ከዚያም በኋላ የክርስቶስን ወንጌል በሩሲያ ወታደሮች መካከል በሚስጥር በምናስፋፋበት ስፍራ ተካፋዮች ሆኑ። ብዙ ወንጌሎችንና ሃይማኖታዊ ጽሑፎችን በወታደሮች ካምፕ ለማደል ረዱን። በስራቸውም ተባባሪ በሆኑ ወታደሮች አማካይነት ስራውን ይበልጥ አስፋፋን። ሩሲያኖች በጦርነት ላይ ስለሆኑ ከእናት ከሚስትና ከልጅ ከተለዩ ብዙ ዓመታቸው ስለሆነ የሚስቶቻቸውና የልጆቻቸው ናፍቆታቸው ከፍ ያለ ነበር። ስለዚህ ቢጨክኑ በሕፃናት እንደማይጨክኑ ስላወቅን ብዙ የክርስቲያኖች ልጆችን ሰብስበን በአደባባይ በመናፈሻና በካምፕ ውስጥ እንዲበትኗቸው ብዙ ወንጌሎችንና መጽሐፍ ቅዱሶችን በቦርሳ እያስያዝን እንልካቸው ነበር። እነዚህ ሕፃናት በቀጥታ ወደ ካምፑ ይገቡና ከወታደሮቹ ከተግባቡ በኋላ ሩሲያኖች እንደ ልጆቻቸው ስለሚያዋቸው ለሚሰጧቸው ከረሜላ ወርታውን የሚመልሱት መጽሐፍ ቅዱስ በመስጠት ነበር። እነዚያ ቸኮላት፣ እነዚህ ግን መጽሐፍ ቅዱስን። ለእኛ በጣም የሚያዳግተንን ሥራ በእነዚህ ሕፃናት አማካይነት ዕለት ዕለት ቁጥራቸው በርከት ያሉ ወንጌሎችን ለወታደሮች እናድል ነበር። ውጤቱም እጅግ አስደሳች ነበር።